ፋት ድምጻችሁን ጸጥ ማለት አለባችሁ፣ ማሰማት የለባችሁም ይላል። የእኛን ቁርአን ማስተማር ግን አትችሉም፣ መንካትም አትችሉም፣ በአረብኛ ማተም መምታትም አትችሉም ይላል። ይሄ ጤናማ አይደለም። ይሄ ስህተት ነው። በቃ ስህተትን ስህተት በሉ። የሐሰትን አስተምሮ አጭቆዞ ያንን ሐሰት እንዳይወጣባቸው እንዳነቁ። ነጃሳ ናችሁ እናንተ፣ ቆሻሾች ናችሁ እናንተ፣ እርኩሶች ናችሁ እናንተ። ኦራይት የእናንተን ግን እኛ እንደፈለገን ማድረግ እንችላለን። አይደለም መንካት፣ ቤታችሁ መተን አልጋችሁ ላይ መተኛት እንችላለን። ይሄ ጤናማ አይደለም፣ ስህተት ነው። በቃ ስህተትን ስህተት ማለት ልመዱ። የተሳሳተ ነገር የተሳሳተ ነው ማለት ልመዱ። ማለት ምንም ኮምፕሮማይዝ የምናደርጋቸው ነገሮች አይደሉም። አንዳንድ ነገሮች ሜይ ቢ ለማመቻቸት ለማቻቻል ሊሞከሩ የሚችሉ ይኖሩ ይሆናል። ይሄ ግን ኮምፕሊትሊ ስህተት ነው። ምንም በምንም ልናደራድራቸው የማንችላቸው ማለት ነው። አይ ቲንክ ኔትወርክ ይመስለኛል። ኮፒ ሊንክ በደንብ አድርጉት። ልጆች አስገባቸው መልሶ ያስወጣቸዋል። ሉሉ ገብታለች ወይ ገብቷል? ከስር ሉሉ ጅማ እንኳን ደህና መጣሽ። ሱሱ ሚስራ አሁን የመጡ እና ሎክ ዘሆል እናያቸዋለን። አብዱ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ይመስገነው። እንዴት ነህ? ሰላም ነው አለን። ሙስሊም ነህ? አለን አልሐምዱሊላህ። አዎ ሙስሊም ነኝ። መልካም ኦራይት። እሺ ጥያቄያችን ዛሬ ሙስሊም ያልሆነ ሰው ቁርአንን መንካት ይችላል? ይፈቀድለታል? ሙስሊም ያልሆነ ሰው እዚህ ጋ አሁን እኛ ራሱ መንካት አንችልም። ኦዱ ሳላረግን ማለት ነው። ኦዱ ካላረግን እኛ ራሱ መንካት አንችልም። ኦዱ አርገን ተጽዳልተን ኦዱ አርገን ኦዱ ካረግን በኋላ ነው እንጂ እኛም ኦዱ ሳይኖረን መንካት ለእኛም ራሱ አይፈቀድም። ኦዱ አደረገ አላደረገ አማኝ ያልሆነ ሰው መንካት ይችላል? አማኝ ያልሆነ ሰው ስለ አንደኛ ልክ ኦዱ ካላረክ እኮ አንድ ነው። ሁለቱም ለእናንተም ለእኛም ክልክል ነው ማለት ነው እኮ። አየህ ኦዱ ካላረግን ለእናንተም ክልክል ነው ማለት ነው። ለእኛም ክልክል ነው፣ ለእናንተም አይፈቀድም። ኦዱ አደረግኩኝ። እሺ ኦዱ አድርጌ ቁርአን እንድነካ ይፈቀድልኛል? እሱ ደግሞ እምነት ይገድባል። እዚህ ጋር አሁን ሊገድበን ይችላል። እምነት ይገድባል። ስለዚህ እሱ ለእናንተ መንካት አለመንካቱ ችግር የለም። እኔ እሱን እስካሁን እሱ ላይ አልደረስኩም እና እሱን መናገር አልችልም። እርኩሶች ናቸው የሚላቸው ውስጣዊ ንጽህና የሌላቸው ነው። ውሽዝ አላህን የማያመልኩ እርኩስ ናቸው ብሎ ነው የሚያስቀምጣቸው። ንጹህ አይደሉም። ከአውደው ጋር የተያዘ አይደለም። ከጥጥባ ጋር የተያዘ አይደለም። ጥጥበቱ የሚመጣው ለአንተ ነው እንጂ ለእኔ አይደለም። ያው እሱ በእኛ አሁን እንደምታየው ኦዱ አድርገን ንጹህ ከሆን በኋላ ካልሆነ በስተቀር መንካት ራሱ በእኛ ክልክል ነው። ኢቨን ጥጥበቱ ራሱ ያለው ኢቨን በሱ ራሱ ቢሄድልህ እኔን አይመለከተኝም። ለምን እንደማይመለከተኝ ታውቃለህ? ኦራይት እሺ፣ አንተ ታጥበህ ነው የምነካው። እሱ አንተ ለምትሰጠው ሪስፔክት ነው ብዬ እኔ አልፈዋለሁ። እኔ አላምንበትም። እኔ ስለማላምንበት
የሚያነብ እኮ ራስን ማንበብ አትችልም አለ እንዴ? የሚያቀራ ሰዎች አሉ። ሺዎቹ የሚያስተምሩ ሺዎች እያሉ አንተ ራስህ ገብተህ ማቅራት በቅድሚያ በሰው ምክንያቱም ቀጥታ ፈጣሪ ራስህ ጭንቅላት ላይ ማስገባት አይችልም። በመልእክተኞች በምናምን መጥቷል። በዛ እንደመጣ ግን የቀሩና አሊም የሆኑ ሰዎች አሉ። በእነሱ ስር ትማረውና ራስህ ትሄድበታለህ ማለት ነው። ያ መንገድ ይሄ ጤናማ አይደለማ። እኔ በራሴ ነው ማወቅ የምፈልገው ብለስ በራሴ ነው ማወቅ የፈለኩት። በራሴ ሆነ ደግሞ በእንትን አሁን ችግር የለም። አሁን እዚህ ጋር ኡስታዞች የሚነግሩኝ እኔ ውሸት ነው ብዬ ነው ማምነው። ምክንያቱም ስለሚዋሹ እምነታቸው መጥፎ ነገር ሊነግሩኝ ስለማይችሉ እኔ ኔጌቲቭ ነገሩን ማውጣት ስለምፈልግ በራሴ መጽሐፉን እንደፈለግኩ አድርጌ ማንበብ ነው ፈልገው። አንዴ እዚህ እያልኩ አንዴ እዛ እያልኩ አንዴ ወደ ኋላ እያልኩ አንዴ ወደፊት እያልኩ ራሴ ቼክ ማድረግ ስለምፈልግ ማለት ነው። እንደዛ ከሆነ ደግሞ አሁን ለምሳሌ ዘመናዊ እንትን አለ። በድሮ ካልሆነ በስተቀር አሁን ኮምፒውተር ላይ ራሱ ማግኘት ዘመናዊ ላይ አብዱ ዘመናዊን ተው። አሁን ከአይምሮ አውጣና ቁርአንን ነው ሃርድ ኮፒውን አውራ። እንደ ድሮ ነው የምታስበው እንጂ አሁን 21ኛው ሴንቸሪ ላይ አሁን መጥቶ እኮ ልከልክልም ብትል መከልከልም አችልም። ሁላችን በየሞባይላችን አለ። ግን እንደ ህጉ መሰረት እንደ አስቀድሞ ኢንተርኔትን ከአይምሮ አውጣውና አሁን ልከልክል ብትል ስለማከለከል እንደ ድሮ እንኳን ይከብዳል። አሁን ልከልክል ብትል ስለማትችል ነው። አይቻልም። በቃ ተበትኗል ኢንተርኔት ላይ። ስለዚህ ይህንን ከአይምሮ ታወጣዋለህ። ስለዚህ ሃርድ ኮፒውን ያንን ማድረግ ይቻላል እንዳስተምረውት። በሃርድ ኮፒ ግን በእጅ መንካቱን እኔ እሱን ያው አላምንበትም እና ምክንያቱም በእጅ መንካቱ በእኛ አይፈቀድም ኦሉሳን እናደርግ ማለት ነው። አላነበበ አንድ ሰው ደግሞ እንዴት ነው እስልምና ሊያውቅ የሚችለው? ያንን ደግሞ ካወቁ ሰዎች ጋር ነው የምታውቀው እንጂ ብቻህን ማወቅ አትችልም። አይደለም ያን ነገር አንድ ጊዜ ትምህርት ቤት ስትገባ መምህር ጋር የምትገናኘው ወይንስ ቀጥታ በራስህ ነው የምትማረው? አንድ ነገር እንደ እንትኑ ይለያያል፣ እንዳስተምሮቱ እንደ ትምህርቱ ይለያያል። ምክንያቱም መሰለህ እስልምናን ለማወቅ በራሴ ላነብ እችላለሁ፣ ሃይማኖት ጉዳይ ስለሆነ ማለት ነው። ለምሳሌ አንድ ክርስቲያን የሆነ ክርስትናውን በደንብ ካነበበ በኋላ ለልጁ እስልምና እንዲህ ነው ብሎ ከእስልምናው ደግሞ አንብቦ ሊያስተምር ይችላል። ያንን ማድረግ ይፈቀድለታል። ቁርአንን ገዝቶ ለምሳሌ ቁርአን እንዲህ ነው እያለ ማስተማር ይፈቀድለታል። ልጁን ነው ይችላል። ሙስሊም ያልሆነ ሰው ነው። ሙስሊም ያልሆነ ነው ያልኩህ። ሙስሊም የሆነ አይደለም ያልኩህ። ክርስቲያን ለምሳሌ ክርስቲያን የሆነ ወረቀቱን በእጁ ይዞ ማለት ነው። ቁርአኑን በእጁ ይዞ ቁርአኑን በእጁ ይዞ አይችልም። ወዱ ካረገ ግን ይችላል። አላመነም። ስላላመነ አብዱ በእጁ ሳይዝም አይችልም። አክቹዋሊ እንደው በእጁ ይዞ ብዬ አንተ ጋር ልስማማለህ እንጂ ቁርአንን አንድ ክርስቲያን ለልጁ ራሱ እስልምና እንዲህ ነው ብሎ ኮምፔር እያደረገ ማስተማር አይፈቀድለትም፣ አይቻልም። እስልምናን ማስተማር የሚችለው ማለት ነው ሙስሊሙ ብቻ ነው ማስተማር የሚችለው። ኡስታዞቹ እንደዚህ የሚያስቀረው እሱ ብቻ ነው። ስለዚህ እንደ ሸሪያችሁ ህግ ደግሞ አንድ ክርስቲያን እኔ ልጆች ቢኖሩኝ እስልምናን ማዳመጥ ከጀመሩ መከልከል አልችልም። እኔ እስልምናን ማዳመጥ ከጀመሩ መከልከል አልችልም። እንማራለን ካሉ መከልከል አልችልም። እንዲያዳምጡ ግዴታ ማበረታታት ነው ያለብኝ። እስልምና እኮ እንዲህ ስህተት አለው ብዬ ካልኳቸው ግን እገደላለሁ። እኔ ማስተማር አልችልም። ልጆቼ ነው እያዳመጣችሁት ያላችሁ ስህተት ነው ብዬ ስህተቱን መናገር ማስተማር አልችልም። መንካትም አልችልም። እነሱ ግን ከኡስታዙ እያዳመጡ ውሸትም ቢነግራቸው ወደ እስልምና ካመጣቸው እንዲሄዱ ጭራሽ አፕሪሺየት ማድረግ እንዳለብኝ ነው ሸሪዓውን ያስቀመጠው።
ለምን እኔ መንካትም ነጃሳ ነኝ ተብዬ ነው የምቆጠረው። ምንም ማድረግ አልችልም። ይሄ ደግሞ ጤናማ አይደለም። ይሄ ስህተት ነው ብዬ ነው የማምነው። አብዱ ስህተት አይመስልም? አሁን ባለንበት ዘመን በተለይም ስታዩ ግን ይሄንን አሁን ለምሳሌ አንዳንድ ሸሆች ጋር ለምሳሌ አሁን በጣም ያውቁ ዓሊሞች ጋር ይሄን እኮ አሁን መፍታት ትችላለህ፣ ቀላል ነው። እነሱ አሁን በእጅ ባይነኩም በአእምሯቸው ያዙ አሉ፣ ብዙ በቃላቸው ብዙ የሚያውቋሉ። አሁን እኛ ሐፊዝ አይደለሁም፣ ብዙ ነገር የማላውቀው ብዙ ነገር አለ። እነሱ ጋር አሁን አንተም ስለ ክርስትና በደንብ ታውቃለህ። እነሱ ጋር አሁን ከተገናኘ በጣም ትግባባለህ ይመስለኛል። ከእነሱ ጋር መማር እኮ ይቻላል እኮ። እነሱ እንዲያስተምሩኝ እኮ ማስተማር ይችላሉ እነሱ። ችግሩ ምን መሰለህ? እኔ ግን እየነካው ሙስሊም ሳልሆን እየነካው ማንበብ አልችልም፣ ማስተማርም አልችልም። ቁርአኑን አረብኛውን እንትን እያልኩኝ አይፈቀድልኝም፣ ለእኔ አይፈቀድም። ቆሻሻ ነኝ ነው የምታመነው። እነሱማ ታጥበው ኡድ አድርገው ምናምን ነገር እነሱ ሙስሊም ስለሆኑ ይቻላል። እኔ ግን ምንድነኝ እርኩስ ብቻ ስለሆንኩኝ አይፈቀድልኝም። ኢቭን ቁርአንን መሐመድ ወደ ጦር ሜዳ እንኳን ሲሄዱ ካፊር ወዳለበት ክርስቲያኖች ወዳሉበት ከሆነ ቁርአን ይዘው እንዳይሄዱ ከልክሏል። ታውቃለህ? እሱን ለምን እንደሆነ ታውቃለህ? እዛ በሄዱበት ሰዓት ላይ ክርስቲያኖች ምናምን ያሉበት ሀገር ላይ ከሆነ ቁርአን ይዘው ሄዱት ሲመለሱ ሜቢ አንድ ቁርአን ረስተው ሊመጡ ይችላሉ፣ ወይም ሊወድቅ ይችላል። ከዛስ ክርስቲያኑ ሊያነሳው ይችላል። አይሁዶች ነጃሶች ሊነኩት ይችላሉ። ስለዚህ ቁርአን እንኳን እዛችሁ እንዳትሄዱ ነው ያለው። ክርስቲያን አንዴ ክፈተው አዲሱ ቁርአን እንኳን ክርስቲያኖች አይሁዶች ወዳሉበት ሀገር ላይ እዛ እንዳትሄድ ማለት ነው። ልጅ ማለት ክርስቲያን አለ አለ አንድ አዲሱን እንትን በለውና ኦኬ እሺ። ባቡ ራሱ ምን ይላል? ቻፕተሩ ማለት ነው the prohibition of traveling with the musahaf to the land of the disbeliever ምን ይላል? ቁርአንን ወደ ካህዲያን ሀገር ይዞ መሄድ ስለመከልከል ብሎ ይናገራል። which means አይቻልም። ቁርአንን ወደ ካህዲያን ሀገር ይዞ መሄድ ስለመከልከል ብሎ ይናገራል። it has been narrated on the authority of Ibn Umar that the messenger of Allah said Ibn Umar እንደተረከ አላህ መልእክተኛ እንዲህ አለ don't take the Quran on journey with you for I am afraid lost it should fall into the hand of an enemy ምን ይላል? ቁርአንን ይዛችሁ አትጓዙ፣ ምክንያቱም እሱ በአማኝ ባልሆኑ ጠላቶች እጅ ይወድቃልና ብሎ ይናገራል። the enemy may seize it and make quarrel with you over it በጠላት እጅ ከወደቀ በእናንተ መካከል ጸብን ይፈጥራል፣ ከዛ በኋላ ጸብን ይፈጥርባችኋል ብሎ ይናገራል። ስለዚህ ይህንን በማድረግ ወደ ማያምኑ ቦታዎች ሲሄዱ ቁርአንን እንኳን ይዘው እንዳይሄዱ መሐመድ ከልክሎ ነበረ። ኦልራይት። ስለዚህ ምን ትላለህ? ይሄንን ደግሞ እኔ የምለው አሁን እዚህ ጋር ቅድሚያ እነሱ ነበር የያዙት፣ ሙስሊሞች ነበሩ የያዙት። ይሄ ነገር ቢወርቅባቸውና ሌላ ሰው አንስቶ እንዳይጠይቁበት ነው እንጂ እነሱ አሁን አንደኛ አያውቁትም። ይሄን ነገር ወይ ሰው ካላስተማራቸው በስተቀር ስለማያውቁት የሆነ እንዳያስጠይቃቸው ነው። እነሱ ላይ እናንተ ላይ የሆነ ጥላቻ ያደርስባቸዋል የሚባለው እውነት ነው። እኛ አብዱ ካነበብክ እንዴት ነው የማታውቀው? ማለት መጽሐፍ እኮ ነው አይደለ? መጽሐፉን ደግሞ አንብበህ ይሄ መጽሐፍ እውነት ተቆጣጣሪ ነው አይደለም ብለው እንዲመረምሩ እንደው ላላነበቡ ሰዎች መጽሐፉን መስጠት ነው እንጂ ያላነበቡ ሰዎች ይህን መጽሐፍ አማኝ ያልሆኑ ሙስሊም ያልሆኑ ሰዎች መጽሐፉን በፍጹም እንዳያገኙት ብሎ መከልከል ሳይሆን እንደው መጽሐፉን እዛው እንዲያገኙት እንዲያነቡት ማድረግ ነው።
ኢብኑ ኑርና ሰይም ነው የሚለው እነሱ የነሱ እንስማቸው። ሻኩር ሰይም ሻኩር እንደዚህ የእነሱን እይታ እንስማቸው። ኢብኑ ኑር አንዋር የአንዋር ይሰማል ይሰማል። ሳሊም አለ። ሳሊም ነው የሚለው። ሳሊም ሻኩር፣ ሳሊም ሻኩር እና ኢብን አንዋር። እንኳን ደህና መጣ ሳሊም። ይሰማል። እንኳን ደህና መጣ አለን። ትንሽ ተቃፋሩ ሰላም ብያለሁ። ይሰማል በደንብ? አሁን ትሰማለህ? ሜቢ ሰምተዋል ጥያቄውን? እንዴት ናት? አለን። ጥያቄውን ሜቢ ሰምቻለሁ። ጥያቄ ነበረኝ። ያው ጥያቄውን ሰምቼዋለሁ። ኦኬ፣ የምትለዋለህ? እስቲ ጥያቄው ይደገምልኝ እንደገና። ያ ጥያቄያችን ምንድን ነው? እሱ ቁርአን አይሁዶች ወይም ክርስቲያኖች መንካት፣ ማንበብ፣ ማስተማር ይችላሉ ወይ የሚል ነበር። ሜይ ቢ ብዙም ካላወቀው ያኗር ቀጥል። አናር ግልጽ ነው። አቤት፣ አይሰማም? ይሰማል። ቀጥል። ይሰማል። እኔ ክርስቲያኖች የይሁዶች መንካት አይችሉም ብዬ ነው። ኦኬ፣ ክርስቲያኖች የይሁዶች መንካት አይችሉም ብዬ ነው ማምነው። ያው ቁርአንን አንድ ሰው ሲነካ ጣሃራ ከሌለው አማኝ እስካልሆነ ድረስ የቁርአኑ ተከታይ እስካልሆነ ድረስ መንካት አይችልም። ስለዚህ ካልነካሁት ደግሞ ካላነበብኩት እንዴት ነው እሱን አማኝ ሊሆን የምችለው? መጀመሪያ እሱን ለማንበብና እሱን በሱ ለማመን ከፈለክ መስፈርቱን አሟልተህ መግባት ነው እንጂ መስፈርቱን ሳታሟላለት መግባት። መስፈርቱን ካሟላውማ ኦልሬዲ ሙስሊም ነኝ። መስፈርቱን ካሟላውኝ እኮ የእስልምናውን አንተ የምትመራበትን መስፈርት ካሟላው ኦልሬዲ ሙስሊም ሆንኩ ማለት ነው አልኩ። እሱን ደግሞ ቁርአኑን ለማንበብ ስለ ቁርአኑ ምንነት ለማወቅ መስፈርቱ መጀመሪያ ሸሃዳ መቀበል ነው። በጥቅሉ ቁርአንን ከሃዲዎች ወይንም ካፊሮች ክርስቲያኖች መንካት አይችሉም። which means አስቀድሜ ሙስሊም መሆን አለብኝ እንጂ ሸሃዳ እስካልተቀበሉ ድረስ ማለት ነው። ሸሃዳ ከተቀበልኩማ መመራመርም እኮ አይጠበቅብኝም። ኦልሬዲ እኮ አመንኩበት እኮ። ሙስሊም ካልሆንክ በሰው በቃ ያው በሙስሊሞች መማር እንጂ በሙስሊሞች ስለ ቁርአኑ መማር ስለ ቁርአኑ ትእዛዝና መማር ከነሱ አውቆ መማር ነው እንጂ አንተ ቁርአኑን አይተህ ከፍተህ አገላብጠህ ምናምን መንካት አይችልም። ሙስሊሞች በትክክል እንደሚነግሩኝ በምንድን ነው እርግጠኛ መሆነው? ለምሳሌ ኡስታዞች ይዋሻሉ። ቲክቶክ ላይ ያሉት አሁን በጣም ውሸታም ናቸው። ለምን አንተ ስለዚህ የነሱ ባንዱ ውሸታም ደግሞ ባንዱ ውሸታም ተነሳ ኦኬ እንትን ያደርገኝ ነበር አንዴ ባንዱ ውሸታም ተነሳ ደግሞ የሁላቸው ሲም መጥፋት የለበትም። እነሱ ውሸታም እንደሆኑ ሁላ እንደነሱም ደግሞ ጥሩ የሚያስተምረው አለ ከተቀበልከው ማለት እንደሚለያዩ አውቃለሁኝ። አንደኛው አንድ ነገር ሲዋሽ ያኛው ደግሞ ሌላ ነገር ይዋሻል። ስለዚህ ታማኝነታቸው ክሬዲታቸውን ያሳጣቸዋል። ከዛ በኋላ ሌሎቹንም ደወል ውሸታም ላለመሆናቸው ምንድን ነው ማረጋገጫ? የግዴታ ማላነብ ከሆነ እንዴት ነው ማምናቸውም ካልከኝ ደግሞ ያው ወይንም
እንዲህ ቁርአኑን ገልጠው ወይም ኪታቡን ገልጠው አይንክ እያይ ይሄ ነው እንዲህ ነው እያሉ እያሳዩ ማስረዳት ማስተማር ይችላሉ። እሱንም ካላምናቸውም እነሱ ካሉት ተቃራኒ ደግሞ ሌላ ቦታ ሊኖር ይችላል። ሌላ ቦታውን አንተ የምታውቅ ነገር ካለ ይሄ ነው እነሱ የገለጧት እነሱ ያሏት ኪላፍና ያለበት ነገር ማሳየት ምን አልክ? እነሱ ያሏት ያ እነሱ የሆነ ነገር ገልጸው የሆነ ጽሁፍ ሰንበዲ የሆነ ነገር መረጃ ያሳየህ ማለት እኮ ኤግዛክትሊ ትክክል ነው ማለት እኮ አይደለም። ምክንያቱም ራስ ቼክ ምክንያቱም አንብበው አታውቅም፣ መንካትም አትችልም፣ ነክተኸውም አታውቅም። እንዴት ነው መቀበል አለብኝ? ሳልነካው እንዴት ነው መማር ያለብኝ ያልከኝ ነዋ። ያ ያው አንተ የሆነ ነገር አሁን ለምሳሌ ሙስሊሞች በቁርአን ካልጠው ይሄ እንዲህ ነው ብለው ሲያሳዩክ አንተ ደግሞ ይሄ ብቻ በቂ አይደለም ካልክ ደግሞ ሌላ ተጨማሪ ማረጃ ካለው ያሳዩሃል። ካሌለውም ያ ነገር በቃ ያ ሐዲሱ ወይንም ቁርአኑ ኪላፍ ከሌለበት ጽድቅ ነው ማለት ነው። በቃ ያ አንተ ፋንታ መቀበል ብቻ ነው። ስለዚህ ሰውየው ነው ማን ይያልከኛል ኢብኑ which means ዞራ ምን ይሆናል ማለት ነው። ሰውየው የሚነግረን ሰውዬ እመን እያልከኝ ነው። ሰውዬ ያንን ነገር ቁርአኑን ወይንም ኪታቡን ገልጦ እስካያሳየክ ድረስ ሌላ ቦታ ተቃራኒ ኪላፍ ያሌለበት እስከሆነ ድረስ ማመን ነው ባንተ የሚጠበቅበት። ኪላፍ ይኑረው አይኑረው እኮ ያለው አንተ ነህ እሱንም ስመረምር የምታገኘው። አንድ ሁለተኛ ያ ኡስታዙ የሚያሳይ ወይንም ሰንበዲ የሚያሳይ ሰውዬ ያ ኪላፍ ይኑረው አይኑረው ሊያቅም ይችላል ላያቅም ይችላል፣ ሊነግርህም ይችላል ላይነግርህም ይችላል። ሰውየው ደግሞ ወደ እስልምና እንድገባ ስለሆነ ታርጌቱ እንደዚህ አይነት ነገሮችን አጣብቂ ነገሮችን አይነግርህም። ራፊሊ ጠቃሚ አስመስሎ ብቻ የሚስልብህ ወደ እስልምናው ሊከት ስለሚፈልግ ማለት ነው። አንተም ደግሞ ቻሌንጅ አታደርገው። ምክንያቱም ቆይ ስላላነበብክ አንተም አጣብቂ ነገሮች ይኑሩ አይኑሩ ስለማታውቅ አንተም ቻሌንጅ አታደርገው። ማለት ነገር ያሳያል። አሜን ብለህ ከመሄድ ውጭ ምንም አማራጭ የለም። ሰውየው ትክክለኛውን እውነታውን ነገሩን አይነግረኝም ያልከኛ ላይነግረም ሊነግረም ይችላል። እሱ እኮ በራሱ ጊዜ ወይንም የሆነ ነገር በራሱ ፈጥሮ አይደለም የሚነግር። አንተ እያየክ ቁርአኑ ያለው ነው የሚያነብልካ። ያው ቁርአኑ ደግሞ ማን እሱ በራሱ ኢብኑ አናር መረዳት የሁሉ አንድ አይደለም። አንድ ሁለተኛ የሚዋሹ አሉ። ሁለት የሚዋሹ አሉ። አንድ ሁለተኛ ደግሞ የሰው መረዳት አንድ አይደለም። አሁን ሰሞኑን ራሱ ያጨቃጭቅ የነበረው ካየ ከእስልምና የወጣ ይገደላል አይገደልም? እንደ ሸሪዓው ከእስልምና የወጣ ይገደላል አይገደልም? ከእስልምና የወጣ ዝም ብሎ አይገደልም። እንዴት ነው የሚገደለው? እሺ መስፈርት አለው የሚገደልበትና ማገደልበት። አንተ ዝም ብለህ ከእስልምና ወጥቷል ብለህ ዝም ብለህ ከማለት ተነስተህ አላውቅም ማለት እኔ እስልምናን አላውቅም ይሄንን ጥያቄ ብጠይቅ ምንድነው መልስልኝ? እስከተል እስልምና እንዴት ነው የምቀበለው ብለህ ብትጠይቀኝ ነው ከእስልምና ሰው የወጣ ምን ይደረጋል ብዬ ብጠይቅህ እኔ እንደው መጽሐፋችሁን አላውቅም እንበልና አስዩም አድርጌ ልጠይቅህ ምን ብለህ ነው መልስልኝ? አንተ ምን ይደረጋል ብዬ ብለህ ከእስልምና የወጣ ሰው ከእስልምና የወጣ ሰው አንተ በተቻለ ካክል ባወቃው ትነግረዋለህ። ቁርአንም በምንም አንተ በቃ በቻልከው አክል ትነግረዋለህ። እምቢ ካለክ አሻፈረኝ ካለ ራሱ ጉዳይ። አንተ የሚጠበቅብህን ያወቀውን አክል ትነግረዋለህ፣ ታስተምረዋለህ። ያው ትክክለኛ ምላሽ ነው። ትክክለኛ ምላሹ ይሄ ነው።
አንተ እና ታዲያ አሁን አንድ ሰው ከእስልምና ወጣ ይሄ አንዋር እኔ አሁን ሙስሊም አይደለሁም እስልምና መግባት ፈልጌ ብጠይቅህ እንደዚህ ነው የምመልስልኝ። which means እንነግርሃለን ብትወጣ ከእስልምና አይ አልፈልግም ካልክ እንተውሃለን ነው ምላሽ አይደለ? አልፈልግም ካልክማ እኛ በግዴታ እንዲና እንዲ እኮ አንተን በግዴታ እንትን ማለት እስልምና እኮ አያስገድድህም። ጎበዝ ሸሪዓው እንደዛ ነው ወይ? አንድ ሰው ልጠይቅና እመለሳለሁ። አሁን አንዋር እንዴት የመለስክልንን ለኦዲየንሱ ተዋለሁ። አብዱ አንተም እንደ አንዋር ነው የምትለው ወይንስ ያንተ የተለየ ነው? እንደ አንዋር ነው። የኔ ልዩነት የለውም፣ አንድ ነው። ጎበዝ ክርስቲያን ገብቶ መውጣት ይችላል፣ መፍቱ ነው። ከእስልምና ሃይማኖት መቀየር መፍቱ ነው ብለው ይሰብኳችኋል። በጣም ወድጀዋለሁኝ። ይህ ምስክርነት በቃ ተስማምተናል። ሶስቱ ምንድነው መፍት አለው ከእስልምና መውጣት። ፕሊስ ቆይ ከዛውን ሸሪያውንና ሀዲሱን ቁርአኑን እና ሌሎች ኡስታዞች ምን እንደሚሉ እናየዋለን። ኦዲየንስ በደንብ ትረዳላችሁ በዚህ ኤግዛምፕል። ስለዚህ መጽሐፉን መንካት ማልችል ከሆነ ማንበብ ማልችል ከሆነ እነኚህ ሶስቱን ጠይቂያቸው ምንድን ነው ያሉኝ? አይ መፍት ነው መውጣትም ብለው ይሰብኩኛል። ይሄማ ነፃነት ያለበት ሃይማኖት ነው ብዬ ገባለሁ። ሱናና ሳይ 459 ምን ይላል? እንደዚህ ይላል The messenger of Allah said whoever changes his religion kill him። ማንኛውም ሰው ሃይማኖቱን ከቀየረ መጽሐፉ ደግሞ ምን ይላል? ግደለው። ይሄ ሀዲሱ ነው የሚለው። እነኚህ ሶስቱ ግን ምን ብለው ነው የሚሰብኳችሁ? እስልምና መጽሐፉን ይህንን ስለማታውቁ አትገደሉም። አቡ አይደርን ብንጠይቀው ምን ይላል? አቡ አይደር ክፈተው ክርስቲያን ሚዩት ነህ። አቡ አይደር ደግሞ ምን እንደሚል ስሙ። ማስገደድ የለም ማለት መጀመሪያ ጽንሰ ሀሳቡ ይግባ። ምን ማለት ነው? በሃይማኖት ማስገደድ የለም ማለት ነገር ግን ሃይማኖትን የለወጠ ይገደል ወይም እንዲህ ቢል እዚህ ጋር የሃይማኖት ግዳጅ ሳይሆን የወንጀለኛ መቅጫ ህግ እኮ ነው። አሁን ሰው የሚፈልገውን ሃይማኖት የመከተል መብት አለው ወይ ማለትና አንድን ሃይማኖት ውስጥ እንዲገባ ማስገደድ ይቻላል ማለት ፍጹም የተለያዩ ሁለት ቋንቋዎች ናቸው። እና መጀመሪያ ይግባ። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል።
እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻነት ሌላ፣ ግድያ ሌላ። ጎበስ ተስማምተናል። አሁን ኦዲየንስ በደንብ ትረዳላችሁ ብዬ አስባለሁ። አቡ ሃይደር የምትጠይቁት ምንድነው የሚመልስላችሁ? 3 ቀን ነው የምንታገሳችሁ፣ ሃይማኖቱን መቀየር ወንጀል ነው ይላችኋል። እነኚዎቹ ደግሞ ምንድነው የምትጠይቋቸው? የሚመልሱላችሁ ሰው መፍታት የፈለገውን መከተል እንነግራ ስለዚህ አቡ ሃይደር ትገደላላችሁ ብሎ ነው የሚነግራችሁ። እነኚዎቹ ደግሞ መፍታችሁ ነው ብላ ነው የሚነግሯችሁ። መጽሐፉን ታላወቃችሁት የእነኝን ከሰማችሁ ሙስሊም ትሆናላችሁ። የአቡ ሃይደርን ከሰማችሁ ደግሞ እንግዲህ ግድያውን አምናችሁበት ትገባላችሁ። መጽሐፉስ ሃይማኖቱን የሚቀይርን ግደለው ነው የሚለው። ለዚህ ነው መጽሐፉ እንዳነኩት የሚሏችሁ። መጽሐፉን እንዳነኩት ፖሊስ ፖለቲካ አይደለም፣ ምንም ፖለቲካ ነገር የለም። የሰማነው ነገር ነው፣ የተባለውን ነገር ነው ያልነው። ስለዚህ ወደ ቀድሞ እንትናችን እንመለስ። ስለዚህ አንድ ሰው መጽሐፉን ካልነካ፣ መጽሐፉን ካላነበበ፣ ካላወቀ እየተባለ ያለው ትናንትና ወዲያ ምናምን ቀዩ ልጅ ምላሽ የሰጠበት ቀዩ ኡስታዝ ትናንትና ወዲያ ነው ትናንትና ክርስቲያን አስታወስከው። በዚህ ጉዳይ ላይ አሁን አጽንኦት ሰጥቶ ነው የጠየኳቸው። ይሄ ቀላሉን ነው። ለምን እዚህ እየቀጠፉ የነበሩትን ኡስታዞችን ጠርቷቸው ምንም ኪላፍ የሌለበትን እየካዳችሁ ነው። ሃይማኖትን የቀየረ ነገር ክርስቲያን አይተዋል ብዬ አስባለሁ። ያ አይቼዋለሁ። ምንም በሰሃቦች ደረጃ እንኳን ሁሉም ሰሃቦች ኢጅማ ሰሃባ ነው ብሎ ተናግሯል። ኢብን እንኳን ኢጅማ ሰሃባ ነው። ምን ልላችሁ ነው? በኢጅማ ደረጃ የተስማሙበትን እንኳን አሚር ተረጋጋ፣ አሚር ተረጋጋ፣ ተራን ጠብቅ። ሀዲሱ 3 ቀን ነው የሚለው። ሀዲሱም 3 ቀን ነው የሚለው። ዳቦና ውሃ ብቻ የምትሰጧቸው ባይዘ እንደዚህ ያደረጉ ትዕግስቱ ሀዲሱ ለ3 ቀን ያህል ታገሷቸው። ያቅ እየጠየቃችሁ ለ3 ቀን ያህል አሚር ሶሪ የግዴታ ምን ለማመጥ አይኖርብንም ይመስለኛል። መታገስ ካልቻልክ ስትረጋጋ ተመልሰላክ ለ3 ቀን ያህል ታገሷቸው ዳቦና ውሃ እየሰጣችሁ ነው የሚለው። ነገር ግን አሁን እነ አሊ ያደረጉትን እነ ዑመር ያደረጉትን ስናይ ግን 3 ቀን እድል እንኳን አልሰጡም። ወዲያው ነበር ሲገሉ የነበረው። ከሃይማኖት የወጣን ወዲያውኑ ወንበር ላይ እንኳን አንቀመጥም ሲል ታገኛቸዋለህ። ኤኒዌይስ ግን ሀዲስ አለ ማሌክ ላይ ለ3 ቀን ያህል ታገሷቸው፣ ለ3 ቀን ያህል እንዲመለሱ ወደ ተውባት እየጠራችሁ 3 ቀን ያህል ታገሷቸው የሚል ሀዲስ አለ። አቡ ሃይደር እሱን ነው እንትን ያደረገው ያስጠደቀው። አንተ ግን እሱንም አላጸደቅም። ይቅርታ እናውራና ቀጥል። ኦኬ። አሁን ላይ በመጀመሪያ ደረጃ ያው መፍቱ ነው ፍላጎቱ ነው ስንል አይ በቃ መልሴን አግኝቻለሁ ብለህ ሙት አድርገን ጀመር ከማውራት። ሲቀጥል ደግሞ አቡ ሃይደር የተናገረው ምንድን ነው 3 ቀን ድረስ ምክንያቱ ምንድን ነው የሚለውን ነገር ከዛ በኋላ ወጥቶ ወጥቶ እስልምና እንደዚህ ነው እንዲህ ነው ብሎ የሚናገር ከሆነ እንጂ መሬት ተነስቶ ስለእምነቱ ስለቀየረ ብቻ ይገደል አይደለም ብሎ ያወራው። አቡ ሃይደር ያለውን በስርዓት በለው ነው። አቡ ሃይደር ያለውን ብቻ ሳይሆን እኛ አቡ ሃይደር የተናገረውን አዲሱን እንከፍትልሃለን። ሜይ ቢ አቡ ሃይደር ብቻ ሳይሆን ሌሎችንም ኡስታዝ ሜይ ቢ አዘጋጃቸው። አንተ እኮ ያመጣኸው እንደዛ ነው። አዳምጣ። ያው ለ3 ቀን ነው የምንሰጠው እድል አለ።
ለምንድን ነው የወጣኸው ተብሎ ይጠየቃል። አንደኛ በገንዘብ ከሆነ ገንዘብ ይሰጠዋል። ሹባ ገብቶበት ከሆነ ይመለስለታል። ሌላኛው ምን ነበር ያለው? በሹባ በገንዘብና በቃ እነዚህ ነው ያለው። ሶስተኛ ጋሬጣ ይሆናል፣ ይገደላል። እምቢ ብሎ ግን የሚወጣ ከሆነ አልፈልግም፣ ገንዘብም አልፈልግም እንትኑንም ደግሞ አልፈልግም ካለ ግን ይገደላል። ምክንያቱም ጋሬጣ ነው የሚሆነው። ጋሬጣ ማስወገድ በሸሪያችን ግድ ነው። ምክንያቱም ከእስልምና ከወጣ እኔም አውቀዋለሁ እስልምና ሊል ስለሚችል ይገደላል። ተመለስ ሲባል አልመለስም አውቀዋለሁ ስለዚህ አልመለስም ብሎ ስለሚል ይህን እንቅፋት ነው። እንቅፋትን ወንጀለኛ በመጀመሪያ ገና ሲጀምር ለምንድነው ሰው እስልምናን እንዲለቅ አልተፈቀደለትም? ወንጀለኛ ነው። ይሄ የወንጀለኞች መቅጫ ህግ እንጂ ነፃነት ጉዳይ አይደለም። ከእስልምና መውጣቱ ምንድነው? ወንጀል ነው። ወንጀልን መቅጣት ደግሞ ትክክል ነው ብሎ ነው የጀመረው። የእስልምና መውጣቱ ሳይሆን አላህን መካድ ወንጀል ነው ነው ያለው። ከእስልምና መውጣት ማለት አላህን መካድ ማለት አይደለም። ልዩነት አለ። ጀመራ እንትን በል እሺ፣ ከእስልምና መውጣት አላህን መካድ አይደለም ወንጀል ነው ብሏል። ከእስልምና መውጣት ያልተረዳው ነገር አለ። ፕሊስ ቆይ፣ ከእስልምና መውጣት ማለት አላህን መካድ ማለት አይደለም። አላህን መካድ ማለት አይደለም። ከእስልምና መውጣት ማለት ለምንድን ነው? እሱ የሆነ እንትን አትፈልግ ታዲያ ለምንድን ነው እንትን ፈልገህ ልክ ሰው አፍ ላይ የሆነ ነገር እንትን ትጣልና ከዛ በኋላ አኪዝ ለማድረግ አትሩት። ለምን መሰለህ? በዚህ ጉዳይ ላይ እኔ በቃኝ እስከምትል ሐዲስም ተፍሲርም ኢጅማው ስለሆነ ስምምነት ስላለ አመጣልሃለሁ። አንድ ተቃራኒ ሐዲስ አታመጣም በዚህ ጉዳይ ላይ። ስለዚህ እሄዳለሁ ካልክ መሄድ ትችላለህ፣ ፈቅድልሃለሁ። አርጊው ማድረግ የምችል ከሆነ መረጃዎች ማምጣት የምችል ከሆነ ቶፒካችን ግን ሳሊም ልሞግት መረጃዎች አሉኝ ካልክ የሚደግፉኝ ሀዲሶች አሉ ካልክ ሜይ ቢ ቀጥል። ኤኒዌይስ አሊያም ወደ ቶፒኩ መልሰው ክርስቲያን ወደ ቶፒኩ እንመለስና በቃ በአጠቃላይ ምንድን ነው ከእስልምና ውጭ ያሉ አካላት ማለትም ክርስቲያኖችና ይሁዶችን ጨምሮ ማለት ነው እስልምናን ጠይቀው ተመራምረው አጥንተው አንብበው መጽሐፍቶቻቸውን አገላብጠው ሙስሊም መሆን አይችሉም ማለት ነው። ምንድነው ሰዎች በነገራቸው ራሱ ኡስታዞቻቸውና ኢብን አንዋር ይረብሻል። ኡስታዞቻቸውና ሼኮቻቸው በሚነግራቸው ነገር እሱን ብቻ ተቀብለው ነው ሙስሊም መሆን ያለባቸው። ለምን ይሄን ቁርአን መንካት አንችልም? ለምን በእስልምናው እኛ ምን ተብለን እንታሰባለን? ከሃዲ ደግሞ ንጹህ አይደለም ቆሻሻ ነው ብለው ደግሞ ሙስሊሞች ስለሚያምኑ ማለት ነው። ስለዚህ ቁርአንን ነክተን ካላነበብ ነው ውስጡ ያለውን ነገር ካላረጋገጥን እንዴት ነው እስልምና ልክ ነው ወይስ ልክ አይደለም የሚለውን ነገር ማረጋገጥ የምንችለው? ስለዚህ ሰዎች ሙስሊም ሲሆኑ ራሳቸው አንብበን ነው የሚሉት ውሸት ነው ማለት ነው የሚሆነው። ውሸት ነው የሚሆነው። ለምን? ቁርአንን አስቀድሞ መንካት ስለማይቻል ማለት ነው። ሰው ተምሮ ተመራምሮ አጥንቶ ሙስሊም አይሆንም። ስለዚህ ዝም ብሎ ብቻ በደፈናው ኡስታዞቻቸውና ሼኮቻቸውን የሰጧቸውን ነገር ተቀብለው ነው የሚሄዱት። ፔሪድ። በቃ መንካት አይቻልም። ቁርአንን መንካት አይቻልም። ቁርአንን ከነካችሁ ጥያቄ ጠይቃላችሁ። ከጠየቃችሁ ደግሞ ከሃዲ ትሆናላችሁ። የባሰ ሊያስክዳችሁ ስለሚችል መጠየቅ አይቻልም፣ ማንበብ አይቻልም ማለት ነው። ስለዚህ ደንቆሮች የሚከተሉት አካል ነው ማለት ነው። እስልምና ባጭሩ የሚመራን ወደዛ ነው። መደምደሚያው የሚሆነው እሱ የማያነቡ የማይጠይቁ የማያገላብጡ ሰዎች ናቸው ሙስሊም የሚሆኑ ከሆኑ። ያ ለዚህ እኮ ነው ሳሂህ ቡኻሪ 1913 ላይ አንዴ ክፈተው፣ እኔ ሀዲሱን ከምናገረው ክፈተው እና ሜይ ቢ የተለመደ አዲስ ስለሆነ አንብብላቸው። እንግዲህ ቁርአኑ እንዳትጠይቁ ብሎ ከዘጋ በኋላ ጥያቄ ሲጠይቁት እንኳን የሚሰጣቸው ምላሾች እናሳያቸዋለን። ቀጥል። ሚዩት ነህ። ኢብን ዑመር እንደተረከው
the prophet said ነብዩ እንደተናገረው we are an illiterate nation እኛ መሀይም ህዝቦች ነን we neither write nor account መጻፍም ሆነ መቁጠር አንችልም ሉክ ሙሐመድና ኡመቶቹ መሀይሞች ነን እኛ መጻፍም ማንበብ አንችልም ብለው ይናገራሉ ስለዚህ ይሄንን አስቀጥሎ ቁርአንን ማንበብ የሚችሉ አካላት እንዳያነቡ መሀይም ሆነው በዛው እንዲቀጥሉ የሚያደርግ ሃይማኖት ነው ማለት ነው ለምን ቁርአን እንዳትነኩ እንዳትጠይቁ ስላለ ሶሪ አሁን እንግዲህ ልብ በሉ እንዳነኩ እንዳታነቡ አለ ተከታዮቼ ማንበብም መቁጠርም አይችሉም አለ እሺ መጻፍም አይችሉም ማንበብና መጻፍ የሚችሉት ደግሞ መንካት አትችሉም እናንተ ቆሻሻ ብቻ ናቸው ክርስቲያኖች በእውቀት ነጥቃችኋል አላሁ አክበር ብለናል አይ ተረጋጋ ምን ለማለት ነው ኤምጂ አንተና እኛ ሙስሊሞች መሀይም ከሆነን እናንተ እንግዲህ በእውቀት ነጥቃችኋል አይነካ አይደለም ያልኩት ሐዲስ ነው ያለው ነው አይደለም ያልኩት ባይዘዌ ይሄ ዌብሳይት ሱና.ኮም ነው አይደለ አዋሽን አይመለከቱም በሙስሊም እንትኖች ኡስታዞች ጸሐፊው ስለማይታወቅ ሱና.ኮም እንዳትጠቀሙ ወይ ደግሞ ከዚህ እንትን የሚሉ አይቻልም እንዳሉ ሳታውቁ አትቀሩም ኦኬ ከፈተለ መጽሐፉ ከዚህ ዌብሳይት አይ ቡሃሪን አዘጋጅልኝ ኪታቡን ከፈተው አሁን እንዳትጠቀሙ ያሉትን እስቲ የሳውዲ መንግስት በሳውዲ ያሉ ኡስታዞች ይሄንን የከለከሉትን እስቲ ያውጣው ክርስቲያን ኪታቡን አዘጋጁ ቀጥል ክፈት ኢንቫይት እየላኩልን ካሜራውን ልላክልን ነው ቁርአንን ነው እስካሁን ስናሳየ ነበር ነው ሞረፍ ማን ጋር እንደገባ አላወቅም ክፈት ዝምታ ዋጣ ክፈት ካሜራ ምንድን ነው የምከፍተው ክፈተው ካሜራውን ክፈትና ክፈተው ካሜራውን ለምንድን ነው ካሜራውን ከፍተው መረጃ ልጠይቅህ ስለሆነ ክፈተው ተረተረታ አውርቶ እየተነጋገርን እንቀጥልን እሴን የሳውዲ ያሉ ኡስታዞች እንደዚህ እንዳሉ ማስረጃውን ክፈት የሳውዲ እንትኖች ብቻ ሳይሆን ሀገር ውስጥ ያሉ ኡስታዞችም ሱና.ኮም እንዳትጠቀሙ ሱና.ኮም ላይ ብዙ አይነት የተቆራረጡ ሀዲሶች እንደሚገኙ ከአንድም ብዙ ኡስታዞች ዩቲዩብ ላይ ገብተህ ሰርች አንድ እረኛ ልጅ ነው ያለው አንድ እረኛ ነው ያለው ዩቲዩብ ላይ ገብተህ ሰርች አድርገህ ወንድሜ ተረት ያወራል ዩቲዩብን እኔ ለምን አምናለሁ ታዲያ እንደዛ ከሆነ ዩቲዩብም እንኳን ተራ ነገር ነው አንድ እረኛ ልጅ ነው ያለው ኡስታዝ ተራዚው ቲክቶከር አንድ ቲክቶከር ነው ያለው በሚገርማችሁ ሁኔታ ሁሌም መረጃ የሚከፍተው ግን
ከስር ያላችሁ ወንድሞቼ በደንብ አስተውሉ። ከእውነት የተጣላ ለዚህ ነው እስልምና አጋንንታዊ እምነት ነው የምንለው። ውሸትን ያነገሰ እውነትን ያፈረሰ ስለሆነ ከእውነት የተጣላ አስተምሮ ስለሆነ መረጃ ክፈት አይከፍትም። ክሌም ያደረገ ኦሌስ መረጃ ማምጣት አለበት። ከሻሜል አንበሉ ከሌሎች እንትኖቻችሁ አሉ ከሚባሉ ከታዋቂ ዌብሳይቶቻችሁ ላይ ይህን ማሳየት እንችላለን። እኛ መጽሐፉ አዲሶቹን ማለት ነው። አንድ ኪታቡን ከፍተን ማሳየት እንችላለን። ሁለት ስለዚህ ከመሳደብ ይልቅ መረጃ ስትጠየቁ ክሌም ለምታደርጉት ይኸው በዚህ ምክንያት ብላችሁ አርጊው ለማድረግ ሞክሩ። እኛ አይደለንም ተከታዮችም እኔም መሀይም ናቸው ያለውን አይደለም። ቁርአኑም ይለዋል። ባይዘ ቁርአኑንስ እንዴት ታደርጉታላችሁ? ቁርአኑን አንዴ ክፈቱ ክርስቲያን ሱራ 7 157 ላይ አራንዛት ያ ትጥለዋለህ። ቁርአኑ ነው ሲጀመር ምሁር እንደሆነ ደግሞ ላሳየ። እንደውም ቁርአን ላይ ክርስቲያኖች ምሁር እንደሆነን አውሸው ማን ቤት እንደገባ አላወቅም። ከቁርአን ብቻ ላሳየ። እንደውም ምንድነው እሱ ክርስቲያን እየከፈተ ነው። ሱራ 7 157 እሺ እነዚያ እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ ማን ነው? እሱ የማይጽፍና ማያነበው ነቢይ መሐመድ እኮ ስለ መሐመድ ነው አይደል ቁርአን ላይ ወረደው። የማይጽፍና ምን ማይል ማያነብ የሆነው መልእክተኛ የሚከተል ለሆኑ ቁርአን ነው። ይሄ እንዴት አድርገዋለ? ቁርአንንስ እዛ ጋር ሀዲሱ ላይ ያሳየናችሁ ምንድን ነው? እኔም ተከታዮቼም መጻፍ አንችልም መቁጠር አንችልም ነው አይደለ? በቃ እሺ ተከታዮቹን እዚህ ጋር ላካተተም እኔ መጻፍም ማንበብም አልችልም ማለት ተከታዮቹ ከሱ የተሻሉ ናቸው ማለት ነው ከመሐመድ በቁርአኑ ሎጂክ ደግሞ አዲሱም ላይ እኔም ተከታዮችም አናነብም መሀይም ነን አለ። መጽሐፍም ማንበብም አልችልም ሰባት ከሆነ ተከታዮችም እንደዛው ከሆኑ ማንን ነው መጠየቅ ያለበት መሐመድ? ያነበብኩት ነው። እና መሐመድ የሚለው የት አለ? ለማን ነው እያወራ ያለው? ቁርአን ላይ ነው የወረደው። ይሄ
ይሄ ስለማን ነው? ማን ነው የሚያወራው? ይሄ እሺ መለስ አድርገህ እስኪ ያሳይ። መልሰ ዩኑስ ነው የሚለው ስለ የመጀመሪያው ዩኑስ አይደለ የከፈትከው? ኦኬ እሺ፣ ሱራው ነው ዩኑስ። ሱራው ማን ነው የሚለው? ሱረቱ ዩኑስ፣ ሱራ ዩኑስ። ስለዚህ ስለ ነቢዩላህ ዩኑስ አለይሂ ሰላም የሚያወራ ሊሆን ይችላል። እስኪ መልስ አሳየን ትንሽ መልስለት። ከቁጥር መልስና ሳየው። ኖ ኖ ኖ ወለቀድ የውም ናስ እስኪ ዝቅ አድርገው እንዴ አሳለከው አፈጣንክብኝ። ይሄ ለተከታዮቹ ቢሆንስ በምን ታውቃለህ አንተ? ለሙሐመድ ተከታዮች ለሙሐመድ ሳይኖር መጽሐፉን ያነቡ ነበር። እንደ ሙሐመድ ሳያነብ አይደለም። ትእዛዙ ለሙሐመድ እንደወረድ እንዳለ ለተከታዮቹ መልእክት የሚያደርስ ትእዛዝ ቢሆን ወይ ተስማምቻለሁ ከአንዋር ጋር። ስለዚህ ሙሐመድ ከመስማቱ በፊት ቁርአንን ይቀራ ነበር። ተከታዮቹ ምን እንደሆነ ታውቃለህ? ይሄ ነገር እነዛ የሚያነቡትና የሚጽፉትን ጠይቅ የሚለው አንተ በእውቀት ሚሻል። አሁን ለምሳሌ
እኔ አሁን ለምሳሌ አንድ እምነት ተከታይ ሙስሊም ነኝ። የሙሐመድ ተከታዮች ቁርአንን ያውቃሉ እያለን ነው። ሙሐመድን ጅብሪል 23 ዓመት አስተምሮት ሳይረዳ ተከታዮቹ ነበር የሚያስተምሩት ሙሐመድን። ቴንኪው ይረሳ ነበር። በእርግጥ እነሱ ናቸው የሚያስታውሱት። ደግሞ የትኛውንም ለመሸሽ ብትሞክሩ አታመልጡም ከኔ ወጥመድ። ምክንያቱም ሸሸውም እኮ ገና መጀመር። ስለዚህ ማለት ገና መጀመር ምንም ማስመስለው የሚባል የለም። ማስረጃም አታመጣም። ሱራ 2 113ን ክፈተው። መጽሐፉ የሚያነቡት አይሁዶችና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ደግሞ ከመሐመድ በፊት ነበሩ። ልንገርህ ከአንዴ ነበሩ ይነበብ። እነዛ መጽሐፉን የሚያነቡት እነማን ናቸው የሚለውን እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶችም በምንም ላይ አይደሉም አሉ። ስለዚህ መጽሐፉን የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖች ናቸው። መሐመድ ጠይቅ የተባለው እነማንን ነው? አይሁዶችንና ክርስቲያኖችን ነው ማለት ነው። እናመሰግናለን። ወደ ቶፒኩ አንድ ሰው ወደ ቶፒኩ እንሂድና ከእስልምና ውጭ ያሉ ቁርአን ማንበብ ይችላሉ። ይሄኛው ማንበብ አይችልም ላልከው ራሱ ከነብይነታቸው በፊት አሁን ማንበብ አይችሉም ነበር። ነብይ ከሆኑ በኋላ ግን በጅብሪል አማካኝነት ኢቅራ ቢስሚ ረቢከል ለዚ ኸለቅ ቶፒኩ ላይ ሂድ። በቃ አሁንም ለምን እንደው ታውቃለህ፣ አሁን ባመጣው ራሱ ስለምትለጠፍ ማለት ነው። ምንም አይጠቅምም። ስለዚህ ጋለቻቸው ከወዱ በኋላ
ሲገቡ ቅድሚያ ሰልማ ነበር። ስለዚህ በዛ ተቆጥተው ገቡ ቤቷ ውስጥ። አንዴ ካሊድ አንዴ ስለዚህ ለማወቅ ከፈለጉ እሺ ማስረጃ አለ። እስኪ አይሁዶችና ክርስቲያኖች ሁሉ አድርገው ያልሆኑ ቆሻሾች፣ ንጹሆች ያልሆኑ ቆሻሾች ከሃዲዎች ናቸው። በአንድ በፈጠራቸው አካል ክደዋሉ ማለት ነው በቃ እኮ። ስለዚህ ስለ ካዱ ርኩሶች ናቸው ወይስ አይደሉም? ርኩሶች ብቻ ናቸው። ሲሆነ ቁርአን መንካት ይችላል። ውዱ ካላቸው ብያለሁ። እርኩሶች ብቻ ናቸው ነው የሚለው። ቢታጠቡ እርክስናቸው ይለቃል። ወይ እኮ ቢታጠቡ ይችላሉ እርኩሶቹ። ውዱ ካላቸው እስኪ ውዱ ካላቸው ማስረጃ፣ እስኪ አንድ ማስረጃ እስካሁን አወራው ሐዲስ ላይ እኮ የነገርኩኝ ፖይንቱ ነገር። እሺ ጥያቄ እስኪ ልጠይቃችሁ ነው። ማስረጃ ጥያቄ ልጠይቃችሁ እስኪ ላወራው ማስረጃ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ ማስረጃ የለም ካሊድ። መጽሐፍ ቅዱስ አወራው ነገር ማስረጃ አለ ወይ? ጥያቄ ልጠይቃችሁ ነው። አንዴ ማስረጃ አለ ማስረጃ የለም። ቆይ ፖይንቱ ከዚህ ሁሉ ሲጀምር ማለት ነው ይሄ የሚያስፈልግ ነገር አይደለም። ቀጣይ ዋናው ነገር ልጠይቅም ኢየሱስ ጌትነቱን አንተ ማስረጃ አለ ከእስልምና ምንም ዝም ብሎ የተመሰረተ ሃይማኖት ብላላ። ክርስትና በምን ላይ የቆመ ሃይማኖት ነው? ማስረጃ የለም። በምን ላይ የቆመ ሃይማኖት ነው? ኢየሱስ አንድ ቦታ ላይ ማለት ነው ስለ ጌትነቱ ይናገራል። በቃ እንዴት እንደሚያጭበረብሯቸው አያችሁ። ይዋሿችኋል፣ ከዛ በኋላ በውሸት ያስተምሯችኋል። ሚውት አድርግ እንዳታወራ እንዴ። አጭበርብረው ያስተምሯችኋል፣ ከዛ በኋላ እስልምና ውስጥ እንድትገቡ ያደርጓችኋል። ነገር ግን ምንድነው ቁርአንን ካፊሮች የሆኑ አይሁዶች የሆኑ ክርስቲያኖች የሆኑ ጣዖት አምላኪዎች የሆኑ ቁርአንን መንካት አይችሉም። ቁርአንን መንካት ካልቻሉ ደግሞ ማንበብ አይችሉም። እንዴት ነው ወደ እስልምና የሚጠሯችሁ? በውሸት እንደዚህ እያጭበረበሩ ይጠሯችኋል፣ ቁርአንን ሳታነቡ ማለት ነው። ከዛ በኋላ ከእስልምና ካነበባችሁ በኋላ ሙስሊም ሆናችሁ ስታነቡ አይ እስልምናማ ጤናማ ሃይማኖት አይደለም ብላችሁ ልትወጡ ስትሉ ኑ ትገደላላችሁ ደግሞ ትባላላችሁ፣ ስታረጋግጡ ማለት ነው። መቼ ነው ቁርአንን መንካት የምትችሉት? ሙስሊም ከሆናችሁ በኋላ። መጀመሪያ ግን ለዚህ ዋሽተው አጭበርብረው ነው እንትን የሚሏችሁ የሚያታልሏችሁ ማለት ነው። እስልምና ይሄ ነው በነገራችን ላይ። መጀመሪያ ከመጥባታችን በቂው ቁርአን የገዛሁት ክርስቲያን ተበላው በኪሳራ ነው ማለት ነው። 9 ቁርአን የገዛሁት። ሰላም ብያለሁ ሁላችሁ። ሰላም አርቤ እንዴት ነው? ስለዚህ አትዋሹ ሙስሊሞች፣ በተቻላችሁ መጠን አትዋሹ። በማስረጃ አውሩ። ካፋችሁ እኛ ካፋችን ለምትወጣው ነገር በሙሉ ቁርአን እንጠቅሳለን፣ ሐዲስ እንጠቅሳለን። ውሸት ቤቱ ጋር ነው። ውሸት ቤቱ ካፋችሁ ለሚወጣው ነገር ዝም ብላችሁ አትናገሩ፣ አትዋሹ። እዚህ መስጊድ አለ። ውሸቱ ምኑ ነው? ውሸት ክርስቲያን። እሺ ማስረጃ አለ አንተ ኢብኑ ዑመር ቀደም ለተናገረው የለም አይደለ? ስለዚህ እሱ አንተ አሁን
ካፊሮች ቁርአን መንካት ይችላሉ? ሰይድ ሳድ ቆይ እየጠየኩ ነው። መጀመሪያ አዳምጠኝ። አንተ ስለ አንድ ሰው ያለ እውቀት እዚህ ውስጥ ገብቶ የፈለገ ነገር ቢያወራ እስልምናውን አንተ እውቀት አለ። በቃ ስለ ሰው አታወራ። ልጁ የለም። ልጁ በነገራችን ላይ ካንተ ሊሻል ይችላል። አታውቅም። ልጁ አይደለም እዚህ ያላቸው ሁሉም እውቀት የለም። በቃ ኦኬ፣ አንተ እውቀት አለ። አንተ እውቀት ኖሮ ነው አይደል የገባው? እነሱ ጋር ሂድና አንተ ትሻላለህ። ከነሱ ከምጠራቸው ሰዎች አንተ ትሻላለህ። ሶስተኛና አራተኛ ክፍል እኮ ያላለፉ ሰዎችን ነው እየጠራ ያለው። አንተ ትሻላለህ። ስለዚህ ቀጥል፣ አንተ አውራ። አንተ አሁን እውቀት አለኝ ብለህ ነው እንትን ያልከው የገባው አይደል? እርግጠኛ ነኝ ብታወራ አንተ ከነሱ ትሻላለህ፣ አሁን ከጠራቸው ማለት ነው። ዝም ብለው ብቻ አረብኛ ስላወሩ ለምንድን ነው አንተ እውነት አድርገህ የምትቀበለው? አንተ አይደለም አረብኛ ስለተራ ብቻ አረብኛ የተጻፈ ጽሑፍ ስለተቀበሉ ብቻ ስለአነበቡ ብቻ እውነታቸው ነው ማለት አትችልም። ስለዚህ አንተ ቀጥል እስኪ ሳድ። ቁርአንን መንካት ይችላሉ ንጹህ ያልሆኑ ማለትም አጋሪዎች? አንድ ሰው እዚህ መጥቶ የፈለክ ነገር ጠይቀ ከተሳሳተ ወይ ደግሞ ማስረጃ የለኝም ካለ ማስረጃ የቀሩ ሰዎችን ጠይቃቸው። በቃ ሳድሽ ዝም ብለን አንተ ጋር የሚገባ ሰው በቃ ቴንኪውስ ይዛን ሄሎ እንኳን ደህና መጣ አብዱ ከሪ። እንኳን በሰላም ቆያችሁ። እኔ ምን ማለት ነው ያለ መረጃ ሙስሊም ለዛ ነው ቁርአኑን አትነካም። ስሚ ቁርአን እያልክ ከምትቀደም ማለት ነው። ለምን እሱ ጋር ገብተህ ከእሱ ጋር ለምን አትከራከሩ? ለምን ያለው ነገር ከእነሱ ጋር አታወራም? ዝም ብለህ ለምን ስለ ኩስ ሊያወሩ ይመጣሉ? ስለ ኩስ ከምታወራ ጆሮውን ጠምዘውዘው አመንስ ካለው የሚገቡት ሁሉ ስለ ኩስ ነው የሚያወሩት፣ በውሸት አንጀታቸውን ነፍቷቸው ማለት ነው። ኤኔስ መመለስ ሆነ ገቡ አታልኩ። ሰላም ነው። እንኳን ደህና መጣህ። መናገር እንችላለን። ቶፒኩ ላይ ስለ ኩሱ እንዳታወራ። ስለ ኩስ ከሆነ ሽንት ቤት ነው። ስለ ቶፒኩ ላይ ያው ቀጥል። ኦኬ፣ አንደኛ ሙሽሪክ ወይ ካፍር የሚባለው ቁርአንን መንካት የተከለከለው እንዳይነካ ብሎ የተከለከለው እርኩስ ስለሆነ ወይ የተበላሸ ስለሆነ ሳይሆን ሲጀመር ሰው ልጅ ተፈጥሮ አንድ ፍጡር እስከሆነ ድረስ ንጃሳ አይባልም ማለት እርኩስ አይባልም። መንካት ይቻላል፣ ሰላም ማለትም ይቻላል። ግን ቁርአን ለሙስሊም ራሱ የተከልክሏል። ውዱ ሲያርግ እንዳይነካ ተከልክሏል። እንኳን ለሙሽሪክ ማንሳት ተውና ለካፍር ያልሆነ እንኳን ቀርቶ ለአመነው ራሱ ውዱ አርግቶ ንጃሳውን ጧሃራ መሆኑን ጠብቆ ከዛ በኋላ ያቀራል። ይሃን ግን እዛ ላይ አሁን ውስጡ ሕክምና ሸሪዓው ለብቻ ያስቀምጥ ያለ ዕልሙ ለብቻ ሙስሊምም ካልታጠበ እንትን አይልም ብለህናል። የሰው ልጅ እርኩስ የሚል ጤነኛ